የብሪክስ አባል ሀገራት የሚያዘጋጁት ውድድርም ላይ ተወዳድሬ ነበረ። ኤክሰለንት ፕራይዝ በሚል የሰርቲፊኬትም ሰጥተውኛል። ይሄ ደግሞ ነጋድራስ ነው። ነጋድራስ የራሱ መወዳደሪያ መስፈርት አለው። ተወዳዳሪዎቻችን ወጣቶች ናቸው። የ20 እና የ22 ዓመት ወጣቶች ይዤላቸው የመጣሁት በሌዘር ላይት የሚሰራ የደህንነት ሲስተም ይዤ የመጣሁት። የኔ ፕሮጀክት ደግሞ ቤቱ በተመሳሳይ ቁልፍ ከፈት አይደለም። እንደዚህ አይነት ነገሮች የሚሸጡ አሉ አይደል? ገበያ ላይ ያንተን ለምን ይግዛ ሰው? 3 ኦፕሽን ነው ያለው። ላይቱ ብሬክ ሲደረግ ፎልስ አላርም በተደጋጋሚ እየላከ አያሰለቸውም ወይ ባለቤቱ? እዚህ ጋር ሌዘር ላይቱ አለ፣ እዚህ ጋር ሪፍሌክተሩ አለ፣ እዛ ጋር ሴንሰሩ አለ አይደለ? መጥቶ እዛ ጋር እንዲሄድ እዚህ ጋር አጀስት ማድረግ ይችላል። ሰዎች ካንተ የሚገዙት ቁልፍ አይደለም። ሰዎች ካንተ የሚገዙት ሰላም ነው ወይም ደህንነታቸውን ነው የሚገዙት። በር አይደለም የሚሸጠው። ሰው የሚፈልገው እንዳይጣስ ነው። በእኔ አስተያየት ይሄ ችግሩን እንደውም የሚያባብስ ነገር ነው ለኔ። ከሁለቱ ተወዳዳሪዎች በአንደኝነት ያለፈው ተወዳዳሪያችን ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ተመልካቾቻችን ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ሁለቱም ተወዳዳሪዎቻችንን ወደዚህ ጋብዛለሁ። ሁለቱ ተወዳዳሪዎቻችንን እኔ ዘመናዎቹ ብያቸዋለሁ። አንደኛው ተወዳዳሪያችን አብዱል መናን አህመድ ይባላል። አብዱል መናን 20 ዓመቱ ነው። ከወልቂጤ ነው የመጣው። የወልቂጤ ዩኒቨርሲቲ ተማሪ ነው። እንዲሁም ደግሞ ይዞት የመጣው ሀሳብ በኮምፒውተር ሳይንስ የታገዘ ዘመናዊ የበር መቆለፊያ ሲስተም ነው። ሁለተኛው ተወዳዳሪያችን ዮሐንስ ጌታቸው ይባላል። ዮሐንስ ጌታቸውም በቴክኖሎጂ የታገዘ ዘመናዊ አጥር ልስራላችሁ እያለ ነው። በሌዘር ላይት አማካኝነት ከስልክ ጋር የተገናኘ ሌባን አባርላችኋለሁ፣ ጥበቃችሁን አጠናክርላችኋለሁ እያለ ነው። ይዘው የመጡትን ፕሮጀክቶች እዚህ መጥተው ለዳኞችና ለእናንተ ያቀርባሉ። በያላችሁበት ሆናችሁ ጥሩ ጊዜ አብራችሁ እንድታሳልፉ እንጋብዛለን። መልካም ጊዜ ይሁንላችሁ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ስሜ አብዱል መናን አህመድ እባላለሁ። የወልቂጤ ዩኒቨርሲቲ የፍሬሽማን ተማሪና ጂቲዮ ቻይና የስኪል ኢትዮጵያ ተሳታፊ ነኝ። ይዤ ያመጣሁት የፈጠራ አይዲያ ፐርፐዝ ስማርት ዶር ሎኪንግ ሲስተም ነው። ሜንሊ የሚሰራውን በሶስት አይነት ዋና ዋና መንገዶች ነው። በኤስኤምኤስ፣ በፓስወርድ እና በፑሽ በተን ነው የሚሰራው። ብዙ ጊዜ ሰዎች ቤታቸው ዘግተው ከሄዱ በኋላ ቢከፈትም አያውቁም። ሌባም ገፍቶ ቢዘርፍ ምንም የሚያውቁበት ሲስተም የለም ማለት ነው። መኪናቸውም ቆመው በሄዱበት የሆነ ሰው ይዞት ቢሄድ ከፍቶት ቢሄድ አያውቁም። እና የኔ ፕሮጀክት ደግሞ ቤቱ በተመሳሳይ ቁልፍ ከፈት አይደለም። በዛ ላይ ደግሞ ቤቱ ቢከፈት ራሱ ለባለቤቱ ቤት ተከፍቷል ብሎ ቴክስት ይልካል። ቢዘጋም ደግሞ ቤት ተዘግቷል ብሎ ይልካል። ማይሆን 3 ጊዜ የተሳሳተ ፓስወርድ ሲያስገባ የተሳሳተ ፓስወርድ ያስገባ ነው ብሎ ለባለቤቱ በማይሆን መንገድ የተከፈተ ነው ብሎ ቴክስት ይልካል። ሳውንድ ሲስተሙ ይጮሃል ማለት ነው። ከውጭ የሚመጡ በሮች ደግሞ ኤስኤምኤስ ሲስተም የላቸውም። በቴክስት ሜሴጅ ክፈት ስትለው የሚከፍት፣ ዝጋ ስትለው የሚዘጋ፣ በተዘጋም ተዘጋ ብሎ የሚልክ ሲስተም የላቸውም። ፈጠራውን ካየን በኢትዮጵያ ደረጃ አዲስ ሊሆን ይችላል። ያው በዓለም አቀፍ ደረጃ
እንዲህ አይነት ስማርት ሎኪንግ ሲስተሞች አሉ። ይህንን ስማርት ሎኪንግ ሲስተሙን ለምትጠቀምበትን የሮ ማቴሪያልስ በቀላሉ አክሰሰብል ከሆኑ ሮ ማቴሪያሎች በሆኑ በጣም ጥሩ ነው። አርዲኖ እና የኤስኤስአይም 900ኤ ላይ ያነሳቸው ነገሮች በጣም ጥሩ ናቸው፣ ይጠቅማሉ፣ በቀላሉ የሚገኙ ናቸው። እንደ ችግር ብዬ የማነሳው ምንድነው ለኤስኤምኤስ ብቻ ኢንተግሬትድ ማድረጉ አሁን ካለው የሞባይል ኔትወርክ መቆራረጥ ጋራ በቀላሉ አንተ የምታስበውን አደጋ ያስቀራል ወይ? ኔትወርክ ማይሰራበት አካባቢ ልትሆን ትችላለህ። ኤስኤምኤሱ ላይገባ ይችላል በሰዓቱ። ስለዚህ አደጋው ከደረሰ በኋላ ሊሆን ይችላል ቴክስቱ የሚደርሰው። እንግዲህ ባለን ኤክስፒሪየንስ እና እሱ እንዴት ታየዋለህ? እንደ ኦፕሽናል ቢሆን ጥሩ ነበረ። እሱም ብቻ ግን ማድረጉ ትክክል ነው ብዬ አላስብም። አሁን ያልከው መጨመር ይችል ነበር፣ ግን አንድ ለብሶ እንዲጠቅም በሚል ነው። ሁለተኛ ደግሞ ዋይፋይ እንትን ሲገጠምለት ለሀከሮች ይጋለጣል። ግን ኤስኤምኤስ ኦፍላይን ስለሆነ ሀከሮችም ሀክ አያረጉትም። ሁለተኛ ደግሞ ያው ገጠር ላይ ለምሳሌ ዋይፋይ ላይኖር ይችላል። ግን ይሄኛው ኤስኤምኤስ ሲሆን ልክ አክሽኑ በተፈጠረበት ታይም ነው ሪስፖንስ የሚሰጠው ማለት ነው። ዋይፋይ ከገጠምን ግን ሁሌ አብርተን ዋይፋይ አብርተንለት ነው የሚሄድ። ግን እሱንም መጨመር ይቻላል። የእጅ አሻራም ላረግበት አሰብኩኝና ያ የእጅ አሻራ የሰጠው ሰው የራሱ ቀጥታ ፊንገሩን እንደዚህ እንትን ሲያደርገው ነው የሚከፍተው። ግን ፓስወርዱ ከሆነ ወይ እንዲህ ነው ብሎ ይናገራል፣ ካልሆነም ደግሞ በቴክስት ሜሴጅ ይልካል ማለት ነው። እዚህ ጋር እቺ ስንነካት ወደ እኔ እንትን ይልካል፣ በርህ እየተንኳኳ ነው ብሎ ይልካል። አንድ ይደውላል ወይስ ኤስኤምኤስ ብቻ ነው? ኤስኤምኤስ ነው የሚያል። ሰዎች ካንተ የሚገዙት ቁልፍ አይደለም። ሰዎች ካንተ የሚገዙት ሰላም ነው ወይም ደህንነታቸውን ነው የሚገዙት። ያንተም ዓላማ ቁልፍ መሸጥ ሳይሆን ደህንነት መሸጥ። ስለዚህ ደህንነታቸውን ከሆነ የምትሸጥላቸው ደህንነቱ የተረጋገጠ መሆን አለ። ለዛ ደግሞ ያቀረብከው አማራጭ ሳይበር ሴኩሪቲው በቴክስት የሚገባ ነው። ቴክስት ደግሞ ሪላያብል አይደለም ወይም ኮንሲስተንት አይደለም። ሰርቪሱ ኤኒ ታይም ኢንተራፕት ያደርጋል። በዛ ጊዜ ሰርቪሱ ሲቋረጥ አብሮ ደህንነቱም ይቋረጣል እና ያንተን ፕሮዳክት ትረስት ያሳጣቸዋል። በዚህ ብቻ ምክንያት ፈጠራህ ወደ ገበያ የመግባት እድሉ ወይም ኮምፒተንት የመሆን አጋጣሚው በጣም ዝቅ ስለሚል የተሻለ ሌላ አማራጭ መፈለግ ይኖርብሃል። አማራጮች ከሌሉ በጣም አስቸጋሪ ነው። ብሪክስ አባል ሀገራት የሚያዘጋጁት ውድድርም ላይ ተወዳድሬ ነበረ። ኤክሰለንት ፕራይዝ በሚል የሰርቲፊኬትም ሰጥተውኛል። ይሄኛውን ደግሞ ኢትዮ ቻይና ላይ ማስ ፕሮዳክሽን ለማድረግ የሰጡ። ይሄ ደግሞ ነጋድራስ ነው። ነጋድራስ የራሱ መወዳደሪያ መስፈርት አለው። የራሱ የዳኝነት ስርዓት አለ። ስለዚህ አሁን የሰጠው የእነሱን ፈርቼ አስተያየት እንድቀይር አይደለም። ወልቂጤ ዩኒቨርሲቲኛ ፕሮግራም ላይ የተወዳደሩ ሁለት ናቸው የመጡት። በላይ አለ ባለፈው፣ ከዛ በፊት ደግሞ አብደታ አለ። ሁለት መጥተዋልና ከወልቂጤ ዩኒቨርሲቲ ያው እንግዲህ ራይቶቻችን ናቸው። ፕሮግራማችንን ይወዱታል። ምንድነው እስኪ ያሳየን እስኪ እንትኑን። አሁን ይሄ ምኑ ላይ ነው? የትኛው ላይ ነው? የቱ ነው በር ላይ የሚገጠመው? ከዛ በኋላ ፓስወርድ ብለሃል። የሆነ ኪ እንትን ደግሞ ይታየኛል አይደለ? እዛ ከዛ ፓስወርድ አለ። ይሄኛው ስነካው ማለት በዚህ በኩል ይዘጋል ማለት ነው። አሃ እሱን ስትነካው በሩ ሎክ ያደርገዋል። ሎክ እሺ። ጀስት አሁን ይሄኛው ስነካው ደግሞ ምን ያደርጋል? አንሎክ አንሎክ ያደርጋል። እስቲ ክፈተው በሩ። ኦኬ። በሩ ላይ ያነዚህ ሶስት እነዚህ ነገሮች እነዚህ በተኖቹ የሚታየው ስክሪን እና ታች ፓዱ አይደለ? ይሄ ሲስተም እንዳለ ነው እንትን የሚለው ሪል እንዲመስል ይሄ በሩ ነው። በር አድርጌ ያመጣሁት እንጂ ግን ለገበያ ሲወጣ በሮች ላይ ሄዶ የሚገጠም አይነት ነገር ነው። ኪፓዱ ነው የሚገጠመው። ከላይ ሶስቱ ናቸው የሚገጠሙት ወይስ እነሱ ነገሮች በሙሉ ናቸው? እዚች ጋር ኪፓዶቹ አሉ። እዚህ ጋር ኤልሲዲ ደግሞ ያው እንትን ያሳያል። ኢንተር ፓስወርድ ይላል። ፓስወርድ ስታስገባ የጻፍከው ፓስወርድ ያሳያል። ያልሆነ ፓስወርድ ሮንግ ፓስወርድ ብሎ ዲስፕሌይ ያደርግልሃል። ይሄኛው በቃ ከውስጥ በኩል በጣም ሴኩሪቲ እንትን ስላልሆነ ይሄ ይዘጋል፣ ይሄ ይከፍታል። ይሄኛው ኦፍ ሳደርገው ደግሞ ፑሽ በተኖቹ ማንም ሰው መጥቶ መክፈት ስለሌለበት የውጭኞቹ ፑሽ በተኖች ኦፍ ያደርጋቸዋል። ያ ሰው ሲመጣ ምን ያደርጋል? ወይ በፓስወርድ ነው ወይ በስልክ ብቻ ነው። ፑሽ በተን ኦቨርራይድ ለምንድን የተቀመጠው? አሁን ቤት እዛ አካባቢ ስንሆን ወጣ ገባና በዛ ወይም ሜሴጅ መላክም የለብንም ፓስወርድ ማስገባት የለብንም። ጀስት መጠን በተኑን ፕረስ ማድረግ መውጣት መግባት እንችላለን። ግን እዛው አካባቢ ሲሆን አሁንም ፓስወርድ አሁንም ኤስኤምኤስ መላክ የለበትም። እዛው ሰፈር ላይ ሲሆን ራቅ ያለ ቦታ ሲሆን ግን እቺን ኦፍ አድርጓት ይሄዳል። ከዛ በኋላ አሁን ስነካቸው አይከፍትም፣ አይዘጋም። ካለበት ሆኖ ካለበት በስልክ ይከፍታል። ሎክ ኤስኤምኤስ ምናምን እንትን ብለዋል። አሁን እቺ ተገናኝታለች ይሰራል። እስኪ አንሎክ አርጋት በኤስኤምኤስ። ሞባይል ቁጥር አለው አለው ሞባይል ሎክ ዶር ብዬ እልክለታለሁ። ኦኬ ምን ያህል ኦኬ ከሆኑ ሰከንዶች በኋላ ሎክ ያደርጋል። ለምሳሌ ማይሆን ፓስወርድ ዝም ብዬ ላስገባ
3 ጊዜ የተሳሳተ ፓስወርድ ሳስገባ ለኔም someone try to unlock your door wrongly ብሎ ቴክስት ይልክልኛል። ከዛ ይጫዋል አሁን ሮንግ ፓስወርድ ነው ማስገባ ከዛ ቴክስት ይልካል ወደ እኔ ማለት ነው። someone try to unlock your door wrongly ጩኸቱን ማራዘም ይቻላል? ጩኸት ችግር የለም። አሁን ይሄ ፕሮቶታይፕ ስለሆነ ነው እንጂ በትልቅ እንትን ይገጠምልታል። ጊዜውንም ማራዘም ይቻላል። አንድ ሰዓት እንዲጮህ ከፈለው ከአንድ ሰዓት ይጮሃል። ለአካል ጉዳተኞች ምንድነው እዚህ ጋር የተሻለ ነገር የመጣው? ለኔ በመጀመሪያ እሱን አልመጣልኝም ነበር። ቴንኪው ለምሳሌ የሆነ ሳንኳክቶ ቶሎ ብሎ ፈጠን ብሎ መክፈት የሚቸገሩ ሰዎች አሉ። እዛ ወይ አልጋቸው ላይ እንደተኙ ቤቱ ይከፍታሉ ሳይሄዱ በሩ አጠገብ ሳይሄዱ ማለት ነው። አልጋቸው ሊወርዱ እንትን ሊሉ ይከብዳቸዋል ብዬ አስቤው ነው ያለው። ያንን ካርዱ መጀመሪያ እንትን ብዬ ያስቀርቡበት ምክንያት እንደዚህ ፊዚካል ነገሮች ከበዙ አታኪንግ ይበዛል ብዬ አስቤው ነው። አሁን ለምሳሌ ያንን ካርድ የሆነ ሰው ወይ ቢወድቀኝ ቢጠፋኝ መልሶ ካርዱን አንስቶ ሊከፍትብኝ ይችላል። አሁን እንዳልሽው የስፔሻል የሆነ ነገር ማሰብ አለብኝ። ወደዳል እንጂ እንትን አለ ይሄ አይፓድ ምናምን የሚከፈትበት የለም። እነዚህ ስልኮቹ ማለት ነው እነዚህ እነሱ ያላቸው ሴንሰር ፌስ አይዲ ይባላል ወይም ፌሻል ሪኮግኒሽን ሶፍትዌር እንደዛ አይነት ነገር ሲኖር 3D ሪደር ይኖርና በዛ መንገድ የሚከፍቱ አሉ ቁልፎች አሉ። እንደዛ ምን ኦፕሽን አለው? አሁን ከቴክስት ውጪ ያንተ ሰርቪስ ሎክ ስማርት ሎኪንግ ሲስተሙ ከቴክስት ውጪ ሌላ ኦፕሽን አለው? ፓስወርድ ኦፕሽን አለው። ያሁን በፓስወርድ እዚህ ጋርም ደግሞ ፑሽ በተን ኦፕሽን አለ። 3 ኦፕሽን አለ። ፑሽ በተኑ ፊዚካሊ ሰውየው ሲመጣ ነው ላለመላላክ። ፓስወርዱም ሰውየው በሌለበት ፓስወርዱን ነግሮ ሊያረግ ይችላል። እሱም መጥቶ ሊያረግ ይችላል። ቆርጦ ማውጣት ቢቻል ምንድነው ችግሩ? እሱ እኮ ነው አሁን እየሰራው ያለው ትኩስ ነው። ይሄ በር አይደለም የሚሸጠው ቅድም እንዳልኩት ሲስተም ነው። ይሄን ነገር ነው የምትሸጠው አንተ ገብቶኛል። ግን ራሷን ይሄ አንተ የምትሸጠውን ነገር እኔ እንግዲህ የገባኝ ማለት ነው ይሄን የገዛ ሰው በሩ ይሄን ይመስላል ብዬ ነው ያሰብኩት። እንደዚህ በተኖቹ እዛው አይደል? ከዛ እነዚህ ላይ ጉዳት ማድረስ ለምንድን ነው የማይቻለው? ቆርጠሽ ብታወጪው አንዱ ያው የተቆለፈው ነገር አይከፈትም አይደል? አይከፈትም። ቆርጦ የማውጣት እንትን ዲስፋንክሽን ማድረግ አይቻልም ወይ? ይሄን ራሱ ሲስተም ፊዚካሊ ዳሜጅ ማድረግ ለምንድን ነው የማይቻለው? እንትን አለው ከቨር የሚደረግበት ሲስተም ማለት ነው። እዚች ጋር አሁን ለምሳሌ ኤልሲዲው አሁን በእንትን ቢመታ ይሰበር ስክሪን ስለሆነ ማለት ይሰበራል፣ ግን ያሳያል። ራሷን ጉዳት ቢደርስባት እቺ ብትፈስ በተለያየ በፀሐይ ሊሆን ይችላል በውሃ በመሳሰሉት ፓስወርዱ አይታይም ሁላኮ አይደል? እንዶ ሌላ ሰው እንኳን ጉዳት ላይ ያደርስ ቢፈልግ ማለት ነው ያው ዝም ብሎ ያሳያል እንጂ ፓስወርድ ማስገቢያው መታች ያለው ነው። ያኛው እንዴት ይሆናል? ያማ ለማየት ብቻ ነው። ኢትስ ስክሪን አይደል? ያ ጀስት ስክሪን። እሺ ስንት ዓመት ነው? 20 ነው። 20 አሁን የፍሬሽማን ተማሪ ነው። አምና ግን እዚህ የሰመር ካምፕ ብዬ ዊዝድሮ አድርጌ ነበር። ከዛ ካሉ ሰዎች ተመካከርኩኝና ትምህርቱን ቀጥል ዊክንድ ላይ ሪሞትሊ እየመጣህ እናስተናግድሃለን ምናምን ብሎኝ አሁን በዛ እየተማርኩ። እዛ የወልቂጤ ልጅ ነህ እንዴ? አዎ ወልቂጤ አካባቢ። ማን ነው ኢንስፓየር ያደረገህ እንደዚህ? ይዘዲን ካን ገምቼ ነው። ይዘዲንን አይተህ ነው ማለት ነው? ኦኬ ጥሩ ነው። እንደዚህ አይነት ነገሮች የሚሸጡ አሉ አይደለ ገበያ ላይ። ያንተን ለምን ይግዛ ሰው? ከቻይና ከምን ተሰርተው ቢመጡ የሚያማምሩ አሉ አይደለ? ያንተ ደግሞ ገና ውበት ምናምን ገና ይቀረዋል። ያው ወደፊት ያምራል፣ ማሳመር ይቻላል። ግን አሁን መጀመሪያ ልክ ሰው ያንን ትቶ ወደ አንተ እንዲመጣ ምንድነው ምክንያቱ ትላለህ? አንድ ፖስት ነው። አሁን ከውጭ የሚመጡት ቢበላሹ የሚያስተካክላቸው የለም። እኛ ሀገር እየሰራ ነው፣ ግን እኛ ነን የምናስተካክለው። በዛ ላይ የስራ እድል ይፈጥራል። እኔ ብሰራ የተበላሸው ሌላ ሰው ሄዶ ቢያስተካክል ለብሶ ስራ እድል ይፈጥራል። ሁለተኛ ደግሞ ኤስኤምኤስ የላቸውም ከውጭ የሚመጡት። የትኛውም ኢትዮጵያ ላይ በኤስኤምኤስ የሚሰራ በር የለም፣ በቴክስት ኦፍላይን ሆኖ ማለት ነው። 2 ኤስኤምኤስ ይተካል። 3 ደግሞ ብዙ ኦፕሽን አለ። 3 ኦፕሽን ነው ያለው። ፓስወርድ አለው፣ ፑሽ በተን አለው፣ እንደዚሁ ደግሞ ኤስኤምኤስ ሲስተም አለው። የቻይናው አይጠገንም። ፓስወርድ ያላቸው ሰዎች እኮ ይጠቀማሉ። በጣም ኮስቲ ናቸው እነሱ 60,000 ብር ምናምን 65,000 ብር ምናምን ናቸው ከውጭ ሀገር የሚመጡት። ኦኬ ግን ይሄኛው እኔ አሁን በ31,000 ብር በሁለት ከፍየዋል። ኤስኤምኤስ የሚሰራና ፓስወርድና ፑሽ በተኖቹ የሚሰሩ ብዬ በሁለት ከፈልኩ። ሁለቱም ፉል ኦፕሽን የሚሰራው 31,000 ብር አደረኩት። እዚሁ ነው የሚሰራው፣ እዚሁ ነው ቢበላሽ የሚስተካከለው ማለት። ያኛው ደግሞ 26,000 ብር አደረኩት ማለት። ስራት አንዱን ለመስራት ምን ያህል ጊዜ ይፈጅብሃል ወይም ፈጀብ? መጀመሪያ ስሰራው ነበር እንጂ እንትን ያለኝ። አሁን ግን በቃ ሙሉ ስላወቁት በአንድ ቀን 3-4 መስራት ይቻላል። በዛ ላይ ብዙ ካሰለጠንኩ። ለምሳሌ አሁን እዛ ጋር ኢንጂነር ጸደቀ አለ፣ የሪል ስቴት ኩባንያ አለው።
አሁን እሱ ለ100 በሮች በ10 ቀን ውስጥ አድርስልኝ ቢል ታደርሳለህ? ብቻዬ አላደርስም፣ ግን ካሰለጠንኳቸው ተማሪዎች ሰዎች አንጻር በአንዴ በቃ መገጣጠም ነው እንትኑ ማለት ሲስተሙን በተከፋፍለን እንሰራለን። ያሰለጥናል። ሙሉ እውቀቴ ሳይሆን ሜን ፓርቱ ኔጋ ይሆንና ሌላ የሆነ አሉ የሚሰራሩ ሃርድ ወርኪንግ ምናምኖቹ አሴምብሊንጎቹ ይሰጣቸዋል። ያው በር የሚሰጥህ እሱ ስለሆነ በጣም እስቲ የሚያጓጓ ነገር ነው። ምን እንደሆነ ስራው አንተ የምትሰራው ፓርት ኮምፖነንቶቹን እዚህ እንትንህ ላይ ጻፍካቸው አሉ 4 አይደል? እያንዳንዳቸውን እያየን ምን ያህል ነው አንተ ከየት ነው የምታመጣው የሚለውን ነገር ብትነግረን። አሁን ጌቱ በሰጠው ኤግዛምፕል ብንሰራ 100 ብር እፈልጋለሁ አልኩ። አሁን ለሱ አንተ ስትመልስ የኔ የሚሰሩትን ልጆች ያሰለጠንኳቸው ወይም አጋሮቼን ይዤ ነው የምሰራው አልክ። እነሱ እንዳለ ሆነው አሁን ይሄን አርዱኖ ማይክሮ ኮንትሮለሩ 100 ያስፈልጋል ማለት ነው። ሌላ ምን ያስፈልጋል? 100 ሲም 900 ያስፈልጋል። 100 ዲሲ ሞተር ያስፈልጋል። L298 ድራይቨር ያስፈልጋል አይደል? እና ፓድ ያስፈልጋል። 6 እቃዎች ነው። ሲም፣ ማይክሮ ኮንትሮለር፣ ኪፓድ፣ ዲስፕሌው፣ ኤልሲዲ ዲስፕሌው፣ ድራይቨሩ እና ሞተሩ ፑሽ በተኖችም አሉ። እነሱን 100 ከየት ነው የምታመጣው? እንዴት ነው የምታመጣው? ማምጣትና መገጣጠም ነው አይደል ያሰብከው እንጂ እነዚህ ማምረት አይደለም። መገጣጠም። አሁንም አንተ ኮምፒቲቲቭ ለመሆን ከቻይና ከሚመጣው እቃ የበለጠ ዓለም በሙሉ እንግዲህ ሰፕላይ የሚያደርገው ቻይና ነው። መግዣቸው ዋጋና ታክሳቸው ነው ትልቅ እንጂ ትራንስፖርቴሽን ኮስት የላቸውም ነው እንትለይ አላቸው። ግን ለዛ ደግሞ አድቫንቴጅስ ያደርገኛል ብዬ ነው። በትልቅ ሳይዝ ያለቃና በትንሽ እቃ የሚገባው አንዴ ብዙ ቀባዝ ከዛ ለብዙ ቀን እንጠቀምበታለሁ ማለት ነው። በጣም ብዙ ስፔስ ስለማይዙ ብዙ አርቄ ያስገባለሁ ማለት። አሁን እነዚህ የሰራሁት እዚሁ ሀገር ውስጥ ባሉ ሱቆች በእንትን በሚሉት እና ደግሞ እኔ ራሴ በጨማመርኳቸው እቃዎች ናቸው የተሰራው። አንተ በምትላቸው ኮምፖነንቶች ሌላ ሰው ሊሰራው አይችልም። እቃዎቹ ብቻ ሳይሆኑ የሚጻፍ ኮድ አለ። ይሄኛው ፈንክሽን እንዲሰራ እቃው ብቻ አምጥቼ አሁን በገጣጠምኩት መሰረት አሴምብል አድርጎ ቢገጥመው አይሰራም። እኔ እንደዚህ ሲሆን እንደዚህ አድርግ፣ እንደዚህ ሲሆን እንደዚህ አድርግ ብዬ ማዘው ምጽፈው ኮድ አለ። ያን ኮዱን ለምሳሌ በዛ የዛ ባለሙያ የሆነ ሰው ኮዱን ራይት ሊያደርገው አይችልም እንዴ? እንትን ብያለሁ፣ አስመዝግቤያለሁ። አይፒ ማለት ነው። እንደሚቀጥለው ጊዜ እንድትመጣ በጣም ስለጓጓሁኝ 85 ይሄ የበር እንትን በጣም ብዙ ቦታ ተበትኖ ራሱን መጠገን አይችልም። እዛ ያለ ሰው አንተ ያሰለጠንከው ሰው ነው እና እንዴት በምን ያህል ቁጥር እንዴት ነው የምትበትናቸው እነዚህን ጥገና የሚሰጡ ምናምን የሚለው በደንብ አስብበት። በደንብ ነው የምጠይቀህ የሚቀጥለው ስትመጣ። በር በሌላ በር የሚገጠም አይነት ነገር ነው ይዤ የመጣው እንጂ ይህንን በር ይዣለሁ። 90 አምጥተናል። ትምህርቱ በመጀመሪያ የኢንተርኔት አገልግሎት በሌለበት በጂኤስኤም እና በኤስኤምኤስ አማራጭ ሆኖ መምጣቱ ጥሩ ነው። ግን ስቲል አሁንም የሪሊያቢሊቲ ኢሹ ያመጣብሃል። እንዴት እነዚህ አገልግሎቶች በሌሉበት ቦታ ተመሳሳይ ሰርቪስ መስጠት ይችላለሁ የሚለውን ማሰብ ይኖርብሃልና ፓስወርድ እና ፑሽ በተን ብቻ በቂ ላይሆን ይችላል። ሌላ ተጨማሪ ነገር ካለ አስብበት። ኢንተርኔትን ኢንተግሬት ለማድረግ ሞክር። አደጋ በሚደርስ ሰዓት በሌሉበት ቦታ ሆኖ ይህንን ነገር መስራት መቻላቸው ጥሩ ነው። አነስተኛ ወጪ የሚጠይቅ መሆኑ በጣም ጥሩ ነው። እንደ ኢምፕሩቭመንት የማየው ሁለት ሜጀር ነገር፣ አንደኛ ዶክመንት ላይ በሚቀጥለው በደንብ ስለምንጠይቅ ተዘጋጅተን እንድትመጣ ነው። ማርኬት ኒች በጣም ሰፊ ነው ያስቀመጥከው እና ሁሉንም ለመድረስ ነው የሞከርከው። ባንኮቹ ምናምን ሁሉ ጠቅሰሃል እና እንደዛ አይነት ፕሮዳክት በተለይ ለስታርታፕ ሲሆን ማርኬት ኒችህን በጣም ፎከስድ መሆን አለበት። እኔ በጣም ወድጀዋለሁ። ቆንጆ ነው። ብታልፍ ደስ ይለኛል። 87 አብዱል መናን በጣም ደስ የሚል ስራ ነው ይዘህ የመጣኸው። እንደ ፈርኒቸር ቁጠረው ይሄን ያው በር ምናምን የሚለው አሁን ጌጠኛ በሮች ምናምን አሉ አይደለ? ስለዚህ እቺ ሲስተምን በጣም ውብ ሆና የምትገጠም እንድትሆን ያስፈልጋል። ያው ውበቱ ስለሚስብ ማለት ነው። ፋንክሽናሊ እንደሚሰራ በደንብ አሳይተናል። የምትፈልገው ገንዘብ ይሄንን ስራ ለመጀመር 100 ሺህ ነው። 1.5 ሚሊዮን ብር ያስፈልጋል። አንድ ሪል ስቴት የሆነ ስራ ሰጠ 50 ብር ስራ አለኝ ወይ 100 ብር ስራ አለኝ አለ። አሁን እንደዛ ቢሆንም 1.5 ሚሊዮን ምናምን የምትፈልገው እንደዛ ያስፈልግ። ምን ያህል ነው? 300 ሺህ ብር ከያዝኩኝ ምርጥ እንትኖች ይሰራለታል። ዘር ጸደቀን ይዘህ 300 ሺህ ከሰጠኸኝ ለ100 ብር የሚሆን ለ50 ብር የሚሆን ስራ እሰራልሃለሁ። በአድቫንስ ሰራህ ማለት ገበያህን አንተ አሁን ታርጌት ማድረግ ያለብህ ሪል ስቴቶች አካባቢ ነው። በቃ ብትንትን ያለ ቦታ መሄድህን ትተህ ለሪል ስቴቶች ይሄንን ሀሳብህን እንድታቀርብ ያስፈልጋል። የሚያስፈልገው ኮስት በጣም ትንሽ ነው። 50 ቦታ 100 ቦታ ሰራህ ማለት በአንድ ጊዜ ኩባንያ በእግሩ ቆመ ማለት ነው። እኔም 85
ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም ጤና ይስጥልኝ። ስሜ ዮሐንስ ይባላል። ይዤላችሁ የመጣሁት በአብዛኞቻችን የመኖሪያ ቤት የሚገኘውን የኤሌክትሪክ አደገኛ አጥርና በተጠቀለለ ሽቦ የሚሰራውን የደህንነት መጠበቂያ ሳይሆን የውበት መጋረጃ የሆነውን ሲስተም የሚቀይር በሌዘር ላይት የሚሰራ አዲስ የቴክኖሎጂ ሲስተም ነው። ዋና የሚፈታቸው ችግሮች አሁን ለምሳሌ የኤሌክትሪክ አደገኛ አጥርን ብንወስድ ይህን ሲስተም አታክ ለማድረግ ገመድ መቁረጥ ወይ ደግሞ መብራት ሲጠፋ ወደ ቤቱ መሄድ፣ የተጠቀለለ ሽቦ ደግሞ የሚጠቀሙ የመኖሪያ ቤቶች እነሱ ላይ እንደ ብርድ ልብስ አይነት ነገር አድርጎ ያንን ሲስተም ማለፍ ይቻላል። እኔ የሰራው ሲስተም ግን ይሄንን የሚያስቀር በአጥር ብቻ ሳይሆን በሩም ተከፍቶ እንዳይገባ ተመሳሳይ ቁልፍ አይነት ስርቆትም እንዳይደረግ እነዚህን የሚያካትት የደህንነት ሲስተም ይዤ መጣሁት። በዋነኝነት 3 ትላልቅ መሰረታዊ ችግሮችን ይፈታል ብዬ አስባለሁ። የመጀመሪያው ከደህንነት አንጻር አሁን ለምሳሌ ልጆች ኳስ ሊጫወቱ ይችላሉ፣ ወፍ ሊያልፍ ይችላል። ይሄን ዲቴክት የሚያደርግበት የራሱ ሲስተም አለው። ሰው መሆኑን ሲያረጋግጥ ብቻ ነው። ሰው ማለፉን ሲያቅ ለባለቤቱ ይደውላል እና ደግሞ ኖቲፊኬሽን ይልካል። ሲቀጥል አካባቢው ላለ ሰው ደግሞ አላርም ያሰማል ማለት ነው። ሁለተኛው የውበት እኛ ባለንበት አካባቢ ላይ በጣም አሪፍ ቤቶች ይሰራሉ። ከዛ ግን ውጫቸው ላይ ሽቦ ይደረጋል፣ ኤሌክትሪክ አጥር ይደረጋል። የቤቱን ውበት በሆነ ያህል % ይቀንሰዋል። ይሄንን ችግር ይፈታል ማለት ነው። ሲስተሙ እንዴት እንደሚሰራ ማየት ይቻላል። ይሄ የንጽጽር ቪዲዮ ነው። እኛ አካባቢ ሁሉም በሚባል መልኩ የሚጠቀመው እንደዚህ አይነት አጥር ነው። ይሄንን የሚተካ በሌዘር ላይት የሚሰራ እና ከካሜራ ጋር ኢንተግሬትድ መሆን የሚችል ፕሮቶታይፕ ደረጃ ሰርቻለሁ። የኢትዮጵያ አእምሯዊ ንብረት ባለስልጣንም አስገብቻለሁ። በሞባይል ኮንትሮል ማድረግ ይቻላል። ወደ አስገብተው ኢንስቶል ሲያደርገው እንደጀመረ ኖቲፊኬሽን ይልክልናል። ማጥፋትም ስንፈልግ አቁም ብለን ልክ ሳጠፋ በኋላ ደግሞ ለኛ መልሶ ኖቲፊኬሽን ይልክልናል። በማኑዋልም ኮንትሮል ማድረግ ይቻላል። የማኑዋሉ ጥቅም አሁን ለምሳሌ ዘበኛ ያላቸው እና ደግሞ እንደ ፓርኪንግ የመሰሉትን እዛው እንትን ዘበኛው ቤት ይገባል። ከዛ እዛው ራሱ ዘበኛው በማኑዋልም ኮንትሮል ማድረግ ይችላል ማለት ነው። ሌዘር ላይት ሪፍሌክተር እንደዚህ በመጠቀም ይሄ አጥር አይሰራም ነበር ከዚህ በፊት ነው። ኖርማሊ እዚህ ሀገር ውስጥ ነው ያላየውም የለም። ሰርችም ለማድረግ ሞከርን። ሰፕላይ የሚያቀርብ የለም። ኖርማል አንድ ሌዘር አይደለም 4፣ 5፣ 6 አድርጎ የአጥር ፎርም እንዲኖረው ማድረግ ይቻላል። ያንተ ፈጠራ ነው ብዬ የወሰድኩት። ሌዘር ላይቶች እንደዚህ ስትሬት ነገር ነው አይደለ? አሁን ያሳየህን ቪዲዮ ላይ እንዲህ እንትን ይላል፣ ከርቭ ሰርቶ ይሄዳል። ምናልባት እሱ ከሆነ ብዬ ነው ያንተ ትክክለኛ ፈጠራ። ይህን ሲስተም ስሰራው እንደዚህ አይነት ሲስተም አይቼ ሳይሆን ይሄን መስራት አለብኝ ብዬ አሁን ለምሳሌ ከስልክ ጋር ኢንተግሬት ማድረግ ኢቨን በር ሲከፈትም የሆነ እንትን እንዲሰጥ ማድረግና ኖርማሊ የመደራረቡንና የሴንሲቲቪቲ አሁን ለምሳሌ እንትን ወፍ ቢያልፍ ወይ ደግሞ ኳስ ልጆች ሲጫወቱ ኳስ ቢመታ ወደ ግቢው ቢገባ ሌባ ነው ብሎ ይጮሃል ማለት ነው። እሱ ገብቶኛል። የከርቭ ጉዳይ ማለት ነው በጣም ፕሪሲሽን የሚጠይቅ ይመስለኛል። ማንም ሰው አይሰራውም አይደለ? እናንተ ብቻ ናችሁ ያንን የምትሰሩ። እዚህ ጋር ሌዘር ላይቱ አለ፣ እዚህ ጋር ሪፍሌክተሩ አለ፣ እዛ ጋር ሴንሰሩ አለ አይደለ? ይሄን አጀስት እንዲደረግ ራሱ ሲስተሙ ሲሰራ ከኋላ አጀስትመንት አለ። እዚህ መጥቶ እዛ ጋር እንዲሄድ እዚህ ጋር አጀስት ማድረግ ይችላል። እንደ ዲግሪው ማለት ነው። አጀስት ማድረግ ይቻላል። እሱ በጭጋግ ወይ በተለያዩ ይሄ አሁን ወፍ ምናምን ሳይሆን በሌሎች ነገሮች ላይቱ ብሬክ ሲደረግ ፎልስ አላርም በተደጋጋሚ እየላከ አያሰለቸውም ወይ ባለቤቱ? ድመት፣ ወፍ። ሌዘር ላይት በጭጋግ የመከለል እንትን በጣም ዝቅተኛ ነው መጀመሪያ ደረጃ ማለት ነው። ኦኬ፣ ድመት፣ ወፍ። ድመት ቢሆን ደግሞ የሌዘር ላይቱ ድመቱ ሲያልፍ በጭራው እንዳይነካው የመጨረሻዋ የሌዘር ላይት ላይ የምንሰራው እንትን አለ፣ ዋይሪንግ ይኖራል። አንድ በዚህና አንድ በዚህ ሌዘሩ መሀል ላይ ሆነና እሱን ፕሮቴክት ማድረግ ይችላል። በዋናነት ለሴኪዩሪቲ አላማ የሚዘጋጅ አላርም ስለሆነ ከሴኪዩሪቲ ውጭ ያሉ ነሰሰርሊ ተፈጥሮን ብቻ ሳይሆን ሌላ ማንኛውም ነገር
በእኛ ሀገር ሲናሪዮ የእንስሳት ሊሆን ይችላል፣ ዝናብ ወይም ጨጋግ ሊሆን ይችላል፣ ሌሎችም ሊሆን ይችላሉ። አንተ ለዛ ሚቲጌሽን ሶፍትዌር አልጎሪዝም አለው ወይ? ከስታንዳርድ ጀምሮ ካሜራ ተጠቀማለሁ። ካሜራ ስጠቀም ደግሞ ኤአይ ሲስተምን ስለማካተት ሰው ነው የሚለውን ደግሞ ሞር ኢንተግሬትድ በማድረግ ሴንስ አድርጎ እሱ ሶፍትዌር አልጎሪዝም አለ። በምናገኘው ገንዘብ በየ8 ቀኑ ያሉ የሚፈለጉ ነገሮችን እያሟላን እንቀጥላለን ነው የሚለው። በአንድ ኢንተር ሮ ማቴሪያል ለማስገባት ትንሽ ገንዘቡ ከፍ ስለሚል የተወሰነ አስገብተን የተወሰኑት ባካፕ ይዘን ቀጣዩን ለመግዛት 8 ከሸጥን በኋላ ያለውን ወጪ ሸፍነን ቀጥታ ወደ ጥሬ ዕቃ ማዞር እንችላለን። በእኛ ሀገር ተጨባጭ ሁኔታ እንደዚህ አይነት በጣም ፋስት የሆነ ጀስት ኢን ታይም በቃ በፈለከው ሰዓት የፈለከውን ነገር አገኛለሁ ብለህ ማሰብ የለብህ። የሚሰጥ ጊዜ ይኖራል። ስለዚህ ሸጠን ጥሬ ዕቃ ወዲያው እሱን ሰርተን ሸጠን ጥሬ ዕቃ የሚለው ነገር እንድታስብበት ነው። ጥሬ ዕቃ ቀድሞ መያዝ ወይ ደግሞ ሰፋ ያለ ጊዜ ካልያዝክ ፕሮዳክሽን ይቋረጣል፣ ሴልስ ይቋረጣልና እሱ እንድታስብበት። ስንት ዓመት ይሆናል እድሜ? 22። በዚህ እድሜ ወደ ችግሮችን ሊፈቱ የሚችሉ የፈጠራ ስራዎችን አስበህ በተለይ ደግሞ ቴክኖሎጂ ጋራ ኢንቴግሬት አድርገህ መምጣትህ በጣም ኢንካሬጅ የሚያደርግ ነው። ያንተ አይነት ወጣቶች በጣም ብዙ ሊማሩ ይችላሉ ካንተ። ፋይናንሻል ፓርቱ ላይ ግን በ30 ቀን ውስጥ ነው ካፒታሉን ይመልሳል ያልከው እና በ30 ቀን ውስጥ ካፒታሉን የሚመልስ እንዳንተ አይነት ጀማሪ ቢዝነስ ትንሽ አንሪያሊስቲክ አልሆነም ወይ? ያንተ ደንበኞች ሊሆኑ የሚችሉት መኖሪያ ቤቶች ናቸው። ከመኖሪያ ቤቶች ደግሞ እንግዲህ ሚድል ክላስ እና ከዛ በላይ ያለው ሰው ነው እና ደህንነቱ የሚያሳስበው ሰው ነው ሊገዛ የሚችለው። ከዛ በተጨማሪ ድርጅቶች ሊሆኑ ይችላሉ፣ ፋብሪካዎች ሊሆኑ ይችላሉ፣ እንደዚሁም የመንግስት መስሪያ ቤቶች፣ ሆቴሎች ሊሆኑ ይችላሉ። እንደነዚህ አይነት ተቋማት ለማሳመን በቀላሉ ገበያው ጊዜ የሚወስደው ነገር ይኖራል እና በአጭር ጊዜ ውስጥ ገበያ ውስጥ ገብተህ ካፒታሉን የመመለስ ነገር ላይኖር ይችላል። ለዛ ያዘጋጀኸው ሚቲጌሽን አለ ወይ? ገበያ ሞክረሃል ከዚህ በፊት? ገበያ ያልሞከርኩበት ምክንያት ፕሮቶታይፑን ሰርቻለሁ። ፒሲቢ ራሴ ነኝ ዲዛይን ማድረገው። ዲዛይን ሳደርግ ውጪ ላይ በሚሸጥ ስታንዳርድ መሆን አለበት። ሲስተሙ ይሰራል፣ ሁሉ ነገር እርግጠኛ ነን። ግን ገበያ ላይ ለማውጣት የፋብሪካ አይነት ስታፍ እንዲኖረው ስለጠበቅ ወደዛ አልሄድኩም። ኦርደር ኮሙኒኬት አድርገህ ሰዎች አልሰጡህም? አንዱ ተጠቃሚ ጓደኛዬ ነው ስለመጠቀም እንከለከለ። ፒሲቢ ለመስራት ፒሲቢ መስሪያ ማሽን ያስፈልጋል፣ በእጅ በበየድኩ ስለማይሸጥ ማለት ነው። ሲቀጥል ደግሞ 3D ፕሪንተር ያስፈልጋል። ይሄ ውድድር ራሱ አሁን ጊዜ ይወስድብሃል በጣም ቶሎ ሽልማቱን እስክታገኝ ድረስ አንተ በሌሎች አውትሶርስ ያረክ ልትሰራቸው አትችልም። ማሽኖቹ ምኖቹ ቻሌንጅ ይኖራል፣ ግን ይቻላል። ለሚቀጥለው ዙር ስትመጣ ኦርደሩን ሰኪዩር አድርገህ አንድ አስሞክረህ መምጣት ትችላለህ። በሚቀጥለው ስትመጣ ከነዚህ ካልካቸው ደንበኞች ውስጥ አንዱ ጋር ኮንትራክት ተፈራርመህ ወይ ገጥመህ ያለውን ፊድባክ መስማት እንፈልጋለን። አሁን ይዤ የመጣሁት የምትለው አንተ ኢንፎርም የሚያደርግ ነው አይደለ? አላርም ነው የሚወዳደረው። ደግሞ ቅድም ካነሳቸው ወይ የጥቅል ሽቦ አጥሮች ኤሌክትሪካሊ ዋየርድ ከሆኑ አጥሮች ጋር ነው የሚወዳደረው። እርግጥ ነው እነኛ የውበት ከለላ ይሆናሉ ወይም የውበት መጋረጃ ይሆናሉ። ግን ደግሞ ያንተ ደግሞ ላክ የሚያደርገው አንድ ነገር አለ። ያንተ አሁን ኡኡታ ነው የሚያሰማው እንጂ ሰዎቹን ከመግባት አይከለክልም አይደለ? በሌላኛው ሳይድ አይገባም ማለት ነው። ሊገባ ሲል ሰማ ማለት ይሄዳል ብዬ ይዟል። አይ ለምሳሌ እየተጮኸ ኤሌክትሪካል የሆኑት ዋየር ፌንሶች አላርምም ያሰማሉ። ግን አት ሴም ታይም ደግሞ ያው ለመግባትም ፕሮሂቢት ያደርጋሉ። ማገጃ ነው ማለት ነው። ይሄኛው ግን ማገጃ ፓርቲ የለው። እኛ ሀገር ደግሞ ያለ አጥር ላይ የሚጠቀመው ሰው ጩኸቱን ብቻ አይደለም የሚፈልገው ማገጃነቱንም ጭምር ይፈልገዋልና ይሄንን በተመለከተ እንዴት ታስባለህ? ሲስተሙ ልክ ሰውየው እንትን ወደ አጥሩ ሲጠጋ የመጮሁንና ለባለቤቱ ኖቲፊኬሽን መላኩና ስልክ መደወሉን እንደ ማገጃ ነው ያስኩ። ሁለተኛ ደግሞ ያ ሰው ኖቲፊኬሽን ሲገባለት ኢቭን ውስጥ ገብቶም ቢሆን ሰውየው የመያዝ እድል ይኖረዋል። ምን ያህል ጊዜ ይቆያል? አላርሙ እየጮኸ አጀስት እንዳደረግ ነው እሱ። ረጅም ሰዓት እንዲቆይ ማድረግ ይቻላል፣ 5 ደቂቃም እንዲቆይ ማድረግ ይቻላል። እና እንደ ማገጃ ያሰብኳት ኳት ያቺ ነች። ሳይረን ሌቭሉም ይወስነዋል። ለምሳሌ መኪና አለ አይደለ? መኪና አላርም ምናምን ያላቸው አሉ። መኪናው ሊጮህ ይችላል፣ ግን የሚሰርቁ ሰዎች መኪናውን ሰርቀውት ሊሄዱ ይችላሉ። የአደጋ ምልክት እንደሆነ ያውቃል። ሲቀጥል ደግሞ ስልክ ቀጥታ መደወል ይችላል። አሁን ለምሳሌ 2 ሰዎች ከሆኑ እዛ ቤት ውስጥ የሚኖሩት የሁለቱን ሰው ስልክ ይመዘገብና የሚደውለው ለሁለቱ ሰው ብቻ ነው። ማዘዝ የሚችሉትም እነሱ 2 ሰዎች ብቻ ናቸው። ያ ሲስተም የቤቴ የሆነ ደህንነት ብለን የሆነ ስም እንሰጠዋለን። ከዛ ቀጥታ ይደውላል። ቴክስት ብቻ አይደለም። ያ
ከካሜራ ጋር ኢንተግሬት የሆነውን ሲስተም ከሆነ የሚጠቀሙት ካሜራቸውን አብርተው ያሉ እዛ አካባቢ ላለ ሰው ለምሳሌ እነሱ ሩቅ ቦታ ከሆነ ያሉት ለጎረቤት ደውሎ ሰውየውን ማስያዝ ይቻላል። የሌዘር ላይቱ የሚመነጭበት አካባቢ የሚኖረው እይታ ቀጥታ እንደዚህ አይቶ ለመግባት ይጋብዛል ብዬም አላስብም። ዋየር በሚሰራው ያጥር እንትን ሲጮ ሲያስቸግር አሁን ማጥፊያው ሴንሰሩ አጠገብ ከሌለ ሽቦን ስትቆርጠው ጩኸቱ ይጠፋል። አሁን ለምሳሌ ስለዚህ አሁን የገባው ሰውዬ አሁን ግቢ መግባት አይከለክለውም ይሄ ነገር። ስለዚህ አልፎ ገባ ጮኸ፣ መቁረጫ ፒንሳ ከያዘ እዛ ጋር ሄዶ ሽቦውን ያላቅቃል። የተለየ የምለው ሁለት ፊውቸር አለ እዚህ ጋር። አንደኛ አሁን ለምሳሌ ሲስተሙን የምንቆጣጠርበት ቦርድ የሚሆነው ለምሳሌ የመግቢያ በር ከሆነ አንድ ሆል ይበሳና ቦርዱ የሚሆነው ቤት ውስጥ ነው መጀመሪያ። ከዛ ሲቀጥል የሳይረኗ ብቻና የሁለቱ ላይን ነው የሚወጣው ከቤት የሚወጣው ማለት ነው። አሁን ለምሳሌ እኔን ከሰዓት ያን ቤት እንትን ማጥቃት ፈልጌ ቀድሜ ራሱ ብቆርጠው ወይ በሴንሰሩ ጋር ያለውን ወይ በሌዘሩ ጋር ያለውን ከኖቲፊኬሽን እና ከሳውንድ ጋር ቀጥታ ይገናኛል። ቀድሜ የመጣ ሰው ቢሆን ወይ ደግሞ ድርጅቱን የሚያውቀው ሰው ቢሆን እንትን አታክ ለማድረግ የፈለገው የሚሄደውን ገና እንትንም እንትን ኢንስቶል ሳይደረግ መቁረጥ ይችላል ገና ማለት ነው። ግን ቦክሱን እስካልፈታው ድረስ ከቦክሱ የሚወጣውን ላይ ሲቆረጥ ሴንስ እንዲያደርግ አድርጌዋለሁ። ልክ ሲቆረጥ ሰውየው ያውቃል። ኢቨን ኦንም ሳያደርገው ማለት ነው። ምን ያህል ጊዜው ነው? አንድ 3 ዓመት ሀሳብ ይሆነኛል። ግን አመት ምናምን ሰርቼበታለሁ። ራሴን ማስተማር ነበረብኝ። ከግቢው ጋር የሚገናኝ አይደለም። ግቢ ላይ የተማርኩት እንደ ቤዚክ ኤቢሲዲ እንደማለት ነው። ከዛ የቀጠለው ውጭ ላይ ነው በራሴ ስለሆነ እሱ ትንሽ ጊዜ ወሰደ። በእኛ ሰፈር ምናምን እያልክ ነው። አሪፍ ቤት ነው ያለው። ይሄን ነው ሰፈር 09 አረ ማለት 09ኞች አሉ ማለት አዳማው 09 ማለት ነው። አዳማ 09 እንደዚህ የሰፈር ሴኩሪቲ በሽቦም ሆነ በሬም በጨረርም በለው ምናምን ከሚጠበቀው ይልቅ እውነት ችግሩ አሁን በአጥር ነው የሚፈታው ወይስ ሰፈሩን ሰላማዊ በማድረግ ነው? ጌቱ እኮ ቁልፍ ነገር ነው ያነሳው። ያንተ አያግድም ማለት ያሳብቃል እንጂ አያግድም ማለት ሰው የሚፈልገው እንዳይጣስ ነው። ከተጣሰ በኋላ ጣጣ ስላለ ሁለት አንድ ጉልበት ይፈልጋል ማስወጣት። ሁለተኛ ብትችልም ጉልበት ኖሮም ልታስወጣው ስትል ራሱ ያ ሊዘርፍ የገባው ሰው ራሱ ቢጎዳ በህግ ትጠየቃለህ። ህግን በእጅ በማስገባት በሚል ስለዚህ በተሻለ መጠን መከላከልን ማገድን ይመርጣል። እና ኦራል ደግሞ ዋናው ስራው መከላከል እኮ ነው እንጂ ማጥመድ አይደለም። እና ብቻ እስቲ ቴክኖሎጂዋን በደንብ ትበላት። ይሄ ባክግራውንድ ነው ያለው ችግር አንተ ከምታየው በሰፈር ላይ የሆነው እንጂ አጠቃላይ አስተሳሰቡ መሆን ያለበት ችግሩ አጥረን ብቻችን እንቀመጥ የሚለው አስተሳሰብ ነው እንጂ ሰፈሩን በሙሉ ሰላማዊ እናድርግ ቢል ያው ሁሉ ሀብታም ሰላማዊ ማድረግ ይችላል። አንተ እንደውም ከዛ የበለጠ ራሱን እንዲያጥር ነው የሚያበረታታ ቴክኖሎጂ ያመጣው። በአንደኛው ቁጥር አቀማመጥ ችግር ፈቺ በሚለው በእኔ አስተያየት ይሄ ችግሩ እንደውም የሚያባብስ ነገር ነው ለኔ። ግን አሁን ወደ ቴክኖሎጂ እንሂድና ቴክኖሎጂን በዚህ መንገድ መረዳት ለሁላችንም ስለሚጠቅም ሌዘሩን ጀነሬት እንዴት እንደምታደርግ ከርቬቸሩን እንዴት እንደምትፈጠር እና ማኒፋክቸሪንግ ፕሮሴሱ ደግሞ ምን እንደሆነ ፒሲቢውም ሆነ ሲምም አለው ማለት ሲሙንም የሚያነበውን ነገር ሞደሙ ምን አይነት እንደሆነ ከየት እንደምታመጣው የሚቀጥለው ጊዜ ዝርዝር ያለ ነገር ይዘህ መምጣት አለ። ፎከስ አድርገን ያወራንበት የቤቱ ስለሆነ የሆነ ሀሳብ እንዳለ ወደዛ ሄደ መሰለኝና ለወርቅ ቤቶች ምናምን በግለሰብ ደረጃ ሴቭ ከማድረግ እና ደግሞ እንደ መከላከያ የሚሆነውን ደግሞ ያንን ሲስተም ከማየት አንጻር ለወርቅ ቤት ለምሳሌ አለ አሁን እሱ ትክክል ነው። ወርቅ ቤት በጣም ሴንሲቲቭ እንደዚህ አሁን ውጭ ሀገር አሉ አይደለ ሱቆች ውስጥ ሞል ውስጥ ምናምን ሲገባ ሰው ክሮስ አድርጎ ሲገባ ወይም ደግሞ ልብስ ላይ ታግ የሚደረጉ እቃዎች ይደረጉና ፈጥኖ ደራሽ ስለሚኖር አዛ አጠገቡ ሰው ስላለ ፈጥኖ የሚደርስ ለዛ ጩኸት ፈጥኖ የሚደርስ ካለ ልክ ነው ይሰራል። ስለዚህ ታርጌትን ማድረግ ያለብህ ወርቅ ቤት ሰው በሚገባበት ጊዜ ያንን ሰው ገብቷል ለማለት ወይም ደግሞ ከሌላ እቃ ጋር አታች የሚደረግ ነገር ኖሮ ያ እቃ ታጉ ሳይነቀል ሲወጣ የሚጮህ አይነት ነገር ቢሆን የበለጠ ይሆናል የሚል እንትን አለ። ስለዚህ ሌዘሯ እንደዚህ ጥብብ ብላ የሆነች ቦታ ላይ ለማድረግ በር መግቢያ ላይ እና ከዚህ ዲዛይኑን በተለያየ ፎርም ሊያደርገው ይችላል። እሱ በኋላ አዲስነቱን ግማሽ ለችግር ፈቺነቱን ገና
ግማሽ ሙሉ ለሙሉ ስላላመንኩበት እና ተግባራዊነቱን ላቀራረብ ማክሲመም 10 ስለሆነ የሰጠው በድምሩ ብቻ 7 ሰጥቻለሁ። ማሳመን የሚችለው ብዙ ነገርህን አቀራረብህ ነውና አቀራረብ ላይ ትንሽ ስራ። ከዛ በተረፈ ጥሩ ነው የሰራኸው። በእኔ 85 ምንድን ነበር ተማርኩ ያልከው? ሜካትሮኒክስ ሜካኒካል ኤንድ ኤሌክትሮኒክስ እንደማለት አንድ ላይ። ኦኬ ብዙ ነገር እኮ አንድ ላይ ነው አይደለ? እነሻ ሆኖኛል፣ ግን ቤዚክ ነገሩ ሌላ ራሴ ነው። 88 አግኝ። እንግዲህ ይሄን ነገር ከጀመርከው 3 ዓመት አካባቢ ሆነ አይደለ? ስለዚህ 3 ዓመት የሚፈጅብህ ለምንድነው? ብቻህን ስትራግል እያደረግክ ስላለ። ስለዚህ ሰዎች አብረው የሚሰሩ ሰዎች አንድ ላይ ማድረግ ጥሩ ነው። ቴክኒካሊ የሚሰሩ ብቻ ሳይሆን አብረው ሌሎች ጓደኞች ሊሆኑ ይችላሉ፣ ወይም ካንተ ከፍ ያሉ ሰዎች ሊሆኑ ይችላሉ፣ እንዲያግዙህ እንዲያማክሩህ ማድረግና አብረው የቢዝነሱን ዊንግ እንዲመሩልህ ማድረግ ጥሩ ነው። ቢያንስ አንድ ሰው ወይ 2 ሰው ያስፈልጋል ብዬ አስባለሁ፣ እንደ ድርጅት እንዲሆን ማለት ነው። አለበለዚያ አንተ ስትተው ይቆማል። ስለዚህ የሆነ አደረጃጀት ነገር ፎርም አድርገህ ጓደኛሞችም ሆናችሁ ዋቴቨር አብራችሁ ብትሰሩት በጣም ጥሩ ነው ብዬ እላለሁ። ለቤት ነው ይሄ ነገር የሚሆነው ወይስ ለሌሎች አካባቢዎች ነው የበለጠ ሰርፍ ያደርገው የሚለው ነገር በደንብ ማብሰልና በደንብ መፈተሽ ይጠይቃል ብዬ ነው የምለው። በርታ። እኔ 65 ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። የተመለከታችሁትን ውድድር እንደወደዳችሁት ተስፋ እናደርጋለን። ለሚቀጥለው ዙር ማን አለፈ የሚለውን ዳኞች ውጤታቸውን ሰርተው ሰጥተውናል። ተወዳዳሪዎቻችን ወጣቶች ናቸው። የ20ና የ22 ዓመት ወጣቶች ገና ብዙ የሚጠብቃቸው ብዙ ተስፋ ደግሞ ሰጥተውን ተወዳደሩ እንደሆነ ለማየት ችለናል። የዳኞችን ውጤት ለእናንተ ከመንገራችን በፊት ግን ተወዳዳሪዎቻችንን ወደ መድረክ ጋብዛለሁ። ተወዳዳሪዎቻችን በድጋሚ ስለተገናኘን ደስ ብሎኛል። ውጤት የምንነግርበት ሰዓት ነው። ዳኞች ውጤታቸውን ደምረው ሲሰጡኝ ምንም እንኳን የውጤት ልዩነት እነዚህ ልጆች ከውድድር አያስቀራቸውም ከሚቀጥሉት የህይወት ውድድሮች ብዬ አስቤያለሁ። ግን ከሁለቱ ተወዳዳሪዎች በአንደኝነት ለግማሽ ፍጻሜ ያለፈው ተወዳዳሪያችን አብዱል መናን አህመድ 87 ነጥብ በማምጣት ይሆናል። በሁለተኝነት ደግሞ ዮሐንስ ጌታቸው። የሚቀጥለው ዙር እንገናኛለን ከአብዱል መናን ጋር። ዮሐንስ ስለመጣ ስራህን ስላቀረብክልን ግን እናመሰግናለን በጣም። ተመልካቾቻችን ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 5 የመጀመሪያ ዙር ተወዳዳሪዎቻችን መካከል አብዱል መናንና ዮሐንስ የዛሬው ውድድር ያያችሁትን ይመስል ነበር። ሳምንት ስንመጣ ሌሎች ተወዳዳሪዎችን ይዘን እንመጣላችኋለን። መልካም ሳምንት ይሁንላችሁ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ።
በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።